ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳንን ባለንበት ሰዓት አቆጣጠር የዛሬ ግንቦት 1 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ አንድ ድርጅት መመስረት፣ ገታውና ኦሮሚያ፣ በካርቱም ያለው ኤምባሲ፣ የተጠናከረው የፋኖ ተጋድሎና ድል፣ ያገዛዙ ባለስልጣናት መደናገጥ፣ የአዲስ አበባ ፈሳቅድ፣ ትራምፕና ነጭ ስደተኞች ይቀበላሉ ማለታቸውና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ዛሬ ባወጣው መግለጫ አራቱ አደረጃጀቶች አንድ የጋራ ድርጅት መስርተዋል። የአማራ ፋኖ ብሔራዊ ኃይል መመስረቱ ብዙዎችን አስደስቷል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ ላይ ተሰብስቦ ዛሬ ግንቦት 1 ቀን 2017 ዓ.ም መመስረቱን ይፋ አድርጓል። አራቱ የፋኖ አደረጃጀቶች ቋራ ላይ ያደረጉትን ምክክርና ስብሰባ መሰረት በማድረግ አንድ የፋኖ ድርጅት የመሰረቱ ሲሆን የአማራ ፋኖ ብሔራዊ ኃይል የተሰኘ ሲሆን አርበኛ ዘመነ ካሴን ጨምሮ ማዕከላዊ ኮማንድ ፖስት የሚመሩትን መሪዎችም ይፋ አድርጓል። የመስራች ድርጅቶች አባላት የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራና የአማራ ፋኖ በሸዋ በጋራ ባዋቀሩት ድርጅት አባላትና ሰራዊቱን ለማዋሃድ ጊዜ በማስፈለጉ የድርጅቱ አመራር በማዋሃድ ሂደት የመስራች ድርጅቶችን አመራርና አባላት ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ መወሰናቸውንም በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ መቋቋሙን ይፋ አድርገዋል። ማዕከላዊ ኮማንዱን የሚመሩት 13 አርበኞች አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴና 13ኛ አርበኛ አክበር ስመኘው መሆናቸውን ይፋ አድርገዋል። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዶ የድርጅቱ የፖሊት ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ ዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ መድረሳቸውንም አስታውቀዋል። ለመላው አማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ በማለት ዛሬ ማዕከላዊ ኮማንዶ ግንቦት 1 ቀን 2017 ከቋራ ባወጣው መግለጫ የተለያዩ ጥሪዎችን አቅርበዋል። ለመላው አማራ ህዝብ ባቀረበው ጥሪ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰብስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ መድረሱን ጠቅሶ ከዚህ በኋላ የግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን ብለዋል። ለአማራ ፋኖ ሰራዊት አባላት ባቀረቡት ጥሪ ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን በማለት ጥሪ አቅርበዋል። ለአክቲቪስቶች፣ ጋዜጠኞችና ትግሉን ለሚደግፉ የሚዲያ አካላትም በበኩላቸው ጥሪ ያቀረቡ ሲሆን የህዝባችን መከራ ከኛ እኩል እንደሚያማችሁ እናውቃለን፣ የአንድ አፈሮች እኩል የትግል ባለቤቶች ነን በማለት ከዚህ መውጫ መንገድ ፍለጋ እኩል የሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁና ያላችሁን ሚና በቅጡ እንረዳለን በማለት ከአፍራሽ ተግባር እንዲቆጠቡ በማለት ጥሪ አቅርበዋል። ለዲያስፖራ ወገኖች ባቀረቡት ጥሪም የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ መሆኑን በመጥቀስ ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀት ላይ አሉታዊ ተጽዕኖ በቀላሉ የሚገለጽ እንዳልሆነም ጠቅሰዋል። በዚህም ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባና የዲያስፖራ ማህበረሰብ በአንድ እንዲደራጅ ድርጅቱ የበኩሉን ኃላፊነት እንደሚወጣ አስታውቋል። አራቱ የፋኖ አደረጃጀቶች በጋራ የመሰረቱት አንድ የፋኖ ድርጅት የሆነው የአማራ ፋኖ ብሔራዊ ኃይል ውጪ ለሚገኙ የፋኖ አደረጃጀቶች እንዲቀላቀሏቸው ጥሪ አቅርበዋል። ለአገዛዙ ካድሬዎችና የሰራዊት መኮንኖችና ወታደሮችም የድርጅቱ መመስረት ተከትሎ አገዛዙ ከማይቀረው ሽንፈቱ እንደማይድን አውቀው ትግሉ እንዲቀላቀሉና ታሪካቸውን በጥቁር እየጻፉ
ከመቀጠል እንዲቆጠቡ ጥሪ አቅርበዋል። ለመላው ኢትዮጵያን ባቀረቡት ጥሪም የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ መሆኑን በመጥቀስ የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውን በመጥቀስ በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያን የገጠመን ጠላት የዓለም አቀፍ የጦርነት ህግ የማይገዛው የሞራል ተጠይቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን ብለዋል። ዓለም አቀፉ ማህበረሰብም በመግለጫው ላይ ጥሪ ያቀረበው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አብይ አህመድ በዩናይትድ አረብ ኤሚሬት አስተባባሪነት የአማራን ህዝብ በድሮና በጀት እየጨፈጨፈ እንደሚገኝ ጠቅሶ የምስራቅ አፍሪካን ቀጠና የጦርነት አውድማና ትርምስ ለማድረግ እየሰራ መሆኑን አስታውሰው የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣ በመግለጽ የአብይ አህመድ አገዛዝ ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን ዓለም አቀፉ ማህበረሰብ እንዲዘረጋም ጥሪ አቅርበዋል። ይህ በእንዲህ እንዳለ የድርጅቱ ምስረታ በርካቶችን አስደስቷል። በተቃራኒው ከጠላት ጋር የተሰለፉ ጥቂት ግለሰቦች የድርጅቱ መመስረት እውን ይሆናል ብለው እንዳልጠበቁ ከሚሰጧቸው አስተያየቶች መረዳት ይቻላል። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልዴሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች መታገታቸውን የወረዳው ባለስልጣን ገለጹ። የጉሚ ኤልዴሎ ወረዳ ምክትል አስተዳዳሪ አቶ ዶዮ ዳባ ታጣቂዎችን በትላንትናው ሐሙስ ረፋድ ሰዓት ላይ ከነገሌ ቦረና ወደ ጉሚ ኤልዴሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ እንዳገቷቸው ለቢቢሲም ገልጸዋል። እገታው የተፈጸመው ለስራ ጉዳይ ከነገሌ ቦረና ወደ ወረዳዋ እየመጡ በነበሩ 18 ሰዎች ላይ መሆኑንና አጋቾቹ መንግስት ሸኔ የሚላቸው የኦሮሞ ነጻነትም ሰራዊት ታጣቂዎች መሆናቸውን ተናግረዋል። ከታገቱት መካከል 13ቱ የመንግስት ሰራተኞች ሲሆኑ ቀሪዎቹ የአካባቢው ነዋሪዎች መሆናቸውን ገልጸው ኃይል ከዚህ በፊትም የማሸበር ተግባር ሲፈጸም ቆይቷል። አሁን እገታው የገቢ ምንጭ በማድረግ ሰዎችን ወደ ጫካም እየወሰዱ ከቤተሰቦቻቸው ደጎስ ያለ ገንዘብ በመጠየቅ ላይ ይገኛሉ ሲሉም ተናግረዋል። የታገቱት ሁሉም የመንግስት ሰራተኞች መሆናቸውን የጠቀሱትም አስተዳዳሪው 11ዱ የወረዳችን ሁለቱም ደግሞ ከመንገድና ሎጂስቲክም የዞን ጽፈት ቤት ለድጋፍ ስራ የመጡ ነበሩም ብለዋል። ከመካከላቸው አንድም የመንግስት ሹመኛም የለም ያሉት ኃላፊው መንግስት በአጋቾቹ ላይ እርምጃ እንዲወስድም ጠይቀዋል። በምዕራብ እና በደቡብ ኦሮሚያ ክፍሎች ውስጥ እንደሚንቀሳቀስ የሚነገረው መንግስት ሸኔ የሚለው የኦሮሞ ነጻነት ሰራዊት በተደጋጋሚ ከሚፈጸሙ የእገታ ድርጊቶች ጋር ስሙም እንደሚነሳ የገለጸው ቢቢሲ ምክትል አስተዳዳሪው አቶ ዶዮ ዳባ ለቢቢሲ እንደተናገሩት አሁን የተፈጸመውን እገታ የመጀመሪያው እንዳልሆነና በአካባቢው ታጣቂዎችም በተደጋጋሚ ጊዜያት የእገታ ወንጀሎችም እንደሚፈጸሙባቸውም ገልጸዋል። የድርጊትም የተለመደ ነው ያሉት ኃላፊው ታጣቂዎችም ከዚህ በፊት የመንግስት ሰራተኛን ነዋሪዎችን አፍነው በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም፣ ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው ብለዋል። በድርጊቱ የተከሰሰው በመንግስት በሽብርተኝነት ቡድን የተፈረጀው የኦሮሞ ነጻነት ሰራዊት ታጣቂ ቡድን እገታውን አስመልክቶ ምንም ነገር ያለ አለመኖሩን ቢቢሲ በዘገባው ላይ ገልጿል። ሆኖም ታጣቂ ቡድኑ በአካባቢው በስፋት እንደሚንቀሳቀስና በሚንቀሳቀስባቸው አካባቢዎችም በተለያዩ ጊዜያት በሚፈጸሙ እገታዎች ውስጥም መከሰሱን ቢቢሲም ገልጿል። የኦሮሞ ነጻነት ሰራዊትም ታጣቂዎችን በሚንቀሳቀሱባቸው ቦታዎች የሚፈጸሙ እገታዎችን በተመለከተም ከዚህ ቀደም በሰጠው ምላሽ ጁንደ የሌለበትም ሲያስተባብል መቆየቱን ቢቢሲም አክሏል። የአማራ ፋኖ ብሔራዊ ኃይል መስራቾች አንዱ የአማራ ፋኖ በጎጃም በ24 ሰዓት ውስጥ የነበሩ ወታደራዊ እርምጃዎችን ተከትሎ ዛሬ ባወጣው መግለጫ በተቀናጀና በተናበበ መንገድ በጠላት ላይ የወሰደውን ወታደራዊ እርምጃ ተከትሎ ድል መቀዳጀቱን አስታውቋል። 21 ክላሽ ማርኳል። በርካታ ቦምቦች፣ ካዝናዎችና ትጥቆችም መማረካቸውን የላም ገጂ ከተማ የነበረው የጠላት ኃይል ሙሉ ለሙሉ መደምሰሱን አስታወቀ። ከአማራ ፋኖ ብሔራዊ ኃይል መስራቾች አንዱ የአማራ ፋኖ በጎጃም ዛሬ ግንቦት 1 ቀን 2017 በ24 ሰዓት ውስጥ የነበሩ ወታደራዊ እንቅስቃሴዎችን ታኮ ባወጣው መግለጫ በተለያዩ ግንባሮች በጠላት ላይ ድል መቀዳጀቱን አስታውቋል። የአማራ ፋኖ በጎጃም በመቶ አለቃ አበበ ሰው መሆኑ የአማራ የደረጃጀቱ ዘመቻ መምሪያ ኃላፊ የሚመራው ጥምር ኃይልና በመቶ አለቃ ገረመው አጋዥ አበጀ በለው የሚመራው የሰባተኛው ሐዲስ ዓለማየሁ ክፍለ ጦር አብራጂት ብርጌድ ተድላጓዱ ብርጌድ የተቀናጀ ውጊያ በባሶ ሊበን ወረዳ ኮርክና የላም ገጂ ከተማ የመሸገውን ወራሪ ሰራዊት የጦር ጠበብቶቹ እያሯሯጡት መዋሉን በላም ገጂ የነበረው የጠላት ኃይል ሙሉ ለሙሉ መደምሰሱን አስታውቋል። ይመስክር ሰዴ የተባለለት በብዙ ውጊያ
ውጊያዎች ወገን ቀርቶ ጠላት የመሰከረለት መቶ አለቃ አበበው ሰው መሆን ከጓዱ መቶ አለቃ ገረመው አጋዥ ጋር በመሆን ጠንካራ ተዋጊ ኃይል በመገንባት ዛሬም በዘመቻ አንድነት ታሪክ መስራታቸውን መቀጠላቸውን ያስታወሰው መግለጫ በዛሬው አውደ ውጊያ ነበልባሎቹ አብራጂት ብርጌድ ከጥምሩ ጦር ጋር በመሆን አልበገሬነታቸውን ማሳየታቸውን ገልጿል። ተላጓሉ ብርጌድ በተሰጠው ቀጠና ጠላትን ሲያርበደብድና ሲቆላ ያለ ሲሆን ጀግናው የፋኖ ጥምር ኃይል በመሪው የተሰጠውን ግዳጅ በብቃት መወጣቱም ተገልጿል። በዚህም 21 ክላሽ የተማረከ ሲሆን በርካታ ቦምቦች ካዝናዎችና ትጥቆችን ከጠላት ላይ በመማረክ በላም ገጂ ከተማ የነበረው ጠላት ኃይል ሙሉ ለሙሉ የተደመሰሰ ሲሆን ፋኖ ከተማዋን ለሰዓታት ተቆጣጥሮ መቆየቱም ተገልጿል። ከደን ከተማ የነበረው የጠላት ኃይል እግሬ አውጪኝ ብሎ የጁቤ እንዲገባ መደረጉን ኮር ከተማ ላይ የነበረው የጠላት ኃይል ከፍተኛ አመራሮችን ጨምሮ በርከት ያለ ቁጥር ያለው ኃይል የተደመሰሰ ሲሆን የቀረው ኃይል መቁሰሉን ጠቅሷል። ውጊያው የከበደው ጠላት የድረሱልኝ ጩኸት በማሰማቱ ከየትኖራ ከማርቆስና ከሉማሜና እንበር ያለ የሌለ ኃይል ወደ ኮርክና የላም ገጂ አስገብቶ አስከሬንና ቁስለኛውን ሲለቅም መዋሉን የጠቀሰው የአማራ ፋኖ በጎጃም ከ6700 በላይ የብሬል ጥይት ከ5400 በላይ የክላሽ ጥይት መማረክ መቻሉን ዛሬ ግንቦት 1 ቀን 2017 ዓ.ም ከአማራ ፋኖ ብሔራዊ ኃይል መስራቾች አንዱ የአማራ ፋኖ በጎጃም ባወጣው በዚሁ መግለጫ ጠቅሷል። ይበንዲ እንዳለ የአማራ ፋኖ በጎጃም የ9ኛው ሳሙኤል አወቀ ክፍለ ጦር የአባይ ሸለቆ ብርጌድ በበኩሉ ከትላንት በስቲያ የብርጌዱ ተወርዋሪ ኃይሎች በልጦሮ ማርያም ከተማ ሰርገው መግባት ሴንትራል ሆቴል መሽጎ ከርሳቸውን ይሞሉ የነበሩ የአቢሎሌዎች ላይ የሚያስደንቅ ኦፕሬሽን መስራታቸውን በተሰራ ኦፕሬሽንም ባንዳዎች ላይ እርምጃ መውሰዳቸውን አስታውቋል። በዚህም ጥጋቡ ባያስቻለው መንበሩ በዚህና ሌሎችም ስማቸው በውል ያልታወቁ ባንዳዎች ሙትና ቁስለኛ የሆኑበት ወታደራዊ እርምጃ ማሳካቱ ተጠቅሷል። በሌላ በኩል አገዛዙ ካፈሳቸው ታዳጊዎች መካከል የተወሰኑት እያመለጡ መውጣታቸውና ፋኖን መቀላቀል መጀመራቸውን ፋኖ አንዳንዶቹን ወደ ቤተሰቦቻቸው ለመላክ እንቅስቃሴ ማድረጉን የሚጠቅሱ መረጃዎች ወጥተዋል። የአገዛዙ ኃይል እድሜያቸው ለውትድርና ያልደረሱ የ16ና የ17 ዓመት ህጻናትን ማሩ ወርቄን ከእስቴ ወረዳ ቀበሌ ግንዳ ጠመም እንዲሁም ታዬ ስሜ ከአምባ ጊዮርጊስ ወረዳ ቀበሌ ወይበይ ከጎንደር እስቴ ወረዳ ጦላይ ውርሶ አፍሶት የጫናቸው ያሳዳጊዎች ሲሆኑ ወደ ማሰልጠኛ የተጓዙ ይሄዱ በነበረበት ወቅት በእነማይ ወረዳ የትመን ከተማ ላይ ሾልከው በማምለጥ አባ ኮስትር ብርጌድ አንደኛ ጠቅል ሻለቃን መቀላቀላቸው ተገልጿል። ታዳጊዎቹን ወደ ቤተሰቦቻቸው ለመሸኘት እንቅስቃሴ መጀመሩን የሚጠቅሱ ተጨማሪ መረጃዎች ወጥተዋል። በሌላ በኩል አደረጃጀቱ ለተለያዩ ወታደራዊ አዛዦች አዳዲስ ኃላፊነቶች መስጠቱንም አስታውቋል። ኢትዮጵያ በጎረቤት ሱዳን ካርቱም የሚገኘው ኤምባሲዋን ዳግም ለመክፈት በእንቅስቃሴ ላይ መሆኗ ተሰማም። በፖርት ሱዳን ላይ ለ6 ተከታታይ ቀናት በደረሰው የድሮን ጥቃት በተለያዩ የሱዳን ግዛቶች ውስጥ የነዳጅና የውሃ እጥረት መከሰቱ ተዘገበ። አልማሃቲ ድረገጽ የቅርብ ምንጮቹን ጠቅሶ እንደዘገበው ላለፉት 2 ዓመታት በእርስ በርስ ጦርነት በምትናጠው ሱዳን ካርቱም ከተማ ውስጥ ኤምባሲዋ ላይ በደረሰው ጥቃት ወደ ገዳሪፍ ለማዛወር በኋላም ወደ አዲስ አበባ ለመጠቅለል የተገደደችው ኢትዮጵያ የሱዳን ወታደራዊ ኃይል በቅርቡ በፈጥኖ ደራሹ ታጣቂ ቡድን ላይ ባገኘው ወታደራዊ ድል መቀዳጀትን ተከትሎ ኢትዮጵያ ኤምባሲዋን በካርቱም ዳግም ለመክፈት የውጭ ጉዳይ ከፍተኛ ባለስልጣናት በካርቱም ተገኝተው ሁኔታዎችን እየገመገሙ እንደሚገኙ አንድ የዲፕሎማቲክ ምንጭ ከአልማሂቅ ድረገጽ ጋር ባደረጉት ቃለ ምልልስ አረጋግጠዋል። በካርቱም የሚገኘው የኢትዮጵያ ሉካን ቡድን ዋንኛም ተልእኮ የሁለቱ አገራት ግንኙነትን ለማጠናከር ማህበረሰቡን ለመደገፍና ከሱዳን መንግስትም የሚመለከታቸው አካላት ጋር በቅንጅት ለመስራት መሆኑን ተመልክቷል። የሱዳን እርስ በርስ ጦርነትን በመሸሽ በካርቱም የነበረው የፈረንሳይ፣ የአሜሪካ፣ የእንግሊዝ፣ የሆላንድ፣ የካናዳ፣ የኖርዌይና የጣሊያን ኤምባሲዎች ወደ አዲስ አበባ የሸሹ ሲሆን በፖርት ሱዳን ሚስዮን የከፈተችው ጣሊያን በአዲስ አበባ በጊዜያዊነት የሚኖር አምባሳደር በመሾም ብቸኛዋ የአውሮፓ ሀገር ሆናለች። በተያዘም የሱዳን ነክ ዜና የፈጥኖ ደራሽ ኃይሉ በሰው አልባ አውሮፕላን ወይም በድሮን ለስድስተኛ ቀናት በፖርት ሱዳንና ኮሲቲ ባደረሰው ጥቃት በበርካታ የሱዳን ግዛቶች የነዳጅ ዘይትና መሰረታዊ ዕቃዎች አቅርቦት በከፍተኛ እጥረት መከሰቱን ዳርፉር 24 ድረገጽ ዘግቧል። የተከሰተውን የነዳጅ እጥረትን ተከትሎ ረጃጅም የመኪና ሰልፎች የሚታዩ ሲሆን ነዳጅ ወዲያውኑ ከማደያዎችም ስለሚጠናቀቅ አሽከርካሪዎች ነዳጅ ፍለጋ መማሰን ግድ እንደሆነባቸው ገልጿል። በመደበኛ የመሸጫ ዋጋ 1 ጋሎን ቤንዚን 11000 የግብጽ ፓውንድ ሲሆን ከአቅርቦት እጥረት የተነሳ በጥቁር ገበያ 1 ጋሎን ነዳጅ ወደ 20000 እና ወደ 30000 ፓውንድ ከፍ ማለቱም ተመልክቷል። እንደ ነዳጅ ሁሉ የመጠጥ ውሃ አቅርቦትም ከፍተኛ ችግር የገጠመው ሲሆን 2 ጣሳ የመጠጥ ውሃ እስከ 3000 ፓውንድ እንደሚሸጥም ዳርፉር 24 ዘግቧል።
የአማራ ፋኖ ብሔራዊ ኃይልን ከመሰረቱት አንዱ የአማራ ፋኖ በወሎ ቤተ አማራ ዛሬም ዘመቻ አንድነትን አጠናክሮ መቀጠሉን አስታወቀ። የአማራ ፋኖ ብሔራዊ ኃይል ከመሰረቱት አንዱ የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ተጋድሎ ምስራቅ አማራ ኮር አንድ ስር በአርበኛ አድሪስ ጉድሌ የሚመራው ባለሽርጡ ክፍለ ጦር ባንዳ የሚሊሻ ኃይልና ወዳደር ሚሊሻዎችን ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሩ ወረዳ 025 ቀበሌ አረርቲ ከተማን ሙሉ ለሙሉ መቆጣጠሩን ቀጠናውን መረከቡን ዛሬ ግንቦት 1 ቀን 2017 ባወጣው መግለጫ አስታውቋል። በዚያው ደውጊያ ይህ የባንዳ ጥርቅም የነበረበትን ካምፕ ትቶ ወደ ሐራ ከተማ ሲፈረጥጥ በርካታ አልባሳት፣ የደረት ትጥቆችና ሬሽን መማረክ መቻሉን የህዝብ ግንኙነት ኃላፊው ፋኖ አበበ ፈንታው አስታውቋል። ይበንዲ እንዳለ በሌላ ግንባር ተጠናክሮ በቀጠለው የዘመቻ አንድነት ልዩ ዘመቻ ቆቦ ከተማ ላይ ታላቅ ጀብዱ በመፈጸም ድል መጎናጸፉን በተመሳሳይ ዛሬ ባወጣው መግለጫ ይፋ አድርጓል። ተጠናክሮ በቀጠለው የህልውና ተጋድሎ ልዩ ዘመቻ ትላንት ሚያዝያ 30 ቀን 2017 ምሽት ላይ ቆቦ ከተማ ዘልቀው በመግባት የፋሺስት አገዛዝ የስበት ማዕከል የሆኑ የተመረጡ ቦታዎች ላይ ጥቃት በመፈጸም ታላቅ ጀብዱ መፈጸማቸውን ይኸው መግለጫ ጠቅሷል። በምሽቱ ተጋድሎ የልዩ ዘመቻ ጥቂት አናብስቶች ቆቦ ከተማ ሙሉ በሙሉ ሰርገው በመግባት በርካታ ዙፋን ጠባቂ ሰራዊት፣ ሆዳደር አድማ ብተናና ሚሊሻ በመደምሰስና በማቁሰል የአማራ ህዝብ ላይ የሚፈጽሙትን ዘር ማጥፋት እስካላቆሙ ድረስ ማንም ሊደርስላቸው እንደማይችል በማሳየት ታላቅ ጀብዱ መፈጸማቸውን የህዝብ ግንኙነት ኃላፊው አበበ ፈንታው ባወጣው በዚሁ መረጃ አስታውቋል። ይበንዲ እንዳለ አራቱ የፋኖ አደረጃጀቶች ቋራ ላይ ያደረጉትን ስብሰባ ተከትሎ የቋራ ቃል ኪዳን በሚል ዛሬ የአማራ ፋኖ ብሔራዊ ኃይል አፋብሃ ይፋ ያደረጉ ሲሆን አንድ ድርጅት ከመሰረቱት መካከል የአማራ ፋኖ በወሎ ቤተ አማራ አንዱ መሆኑ አይዘነጋም። አራቱ የፋኖ አደረጃጀቶች ቀደም ሲል ከመጋቢት 10 ቀን 2017 ጀምሮ ዘመቻ አንድነት በሚል በጋራ ያወጁትን ዘመቻ ተከትሎ በየአቅጣጫው በጠላት ላይ ከፍተኛ ኪሳራ የሚያደርሱ ወታደራዊ እንቅስቃሴዎችን አጠናክረው መቀጠላቸውን ስንዘግብ መቆየታችን ይታወሳል። በጎንደር ግንባር ሜጀር ጀነራል ዋንታባት አንደኛ ኮር የአገዛዙን ካድሬዎች እቅድ ማክሸፉንና ከአገዛዙ ጋር የተለጠፈው ኃይል ዝርፊያ ውስጥ መሰማራቱን አስታወቀ። የአማራ ፋኖ ብሔራዊ ኃይልን ከመሰረቱት አንዱ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታባት አንደኛ ኮር ዛሬ ግንቦት 1 ቀን 2017 የጠላትን ሐሰተኛ ፕሮፓጋንዳ ማዳበሪያ ለመውሰድ የመጣ አርሶ አደርን በግዳጅ ስብሰባ ጠርተው አጀንዳቸውን ለማስፈጸም በሞከሩ ካድሬዎች ላይ ድንገተኛ ጥቃት በመሰንዘር እቅዳቸውን ማክሸፉን አስታውቋል። ሜጀር ጀነራል ዋንታባተ አንደኛ ኮር ዛሬ ግንቦት 1 ቀን 2017 ባወጣው መግለጫ በኮሩ ስር የሚገኘው ጣናው ገላውዲዮስ ክፍለ ጦር አንበሳው ብርጌድ የወሰደውን ጥቃት አስታኮ ያገዛዙ ጉዳይ አስፈጻሚ የደቡብ ጎንደር አስተዳዳሪ አቶ ጥላሁን ደጀን በደራ ወረዳ አንበሳሜ ከተማ ህዝቡን በመሰብሰብ ለማዳበሪያ የመጣውን አርሶ አደር አስገድዶ በመሰብሰብና በአጠቃላይ ነዋሪውን በመሰብሰብ በአማራ ህዝብ ላይ ጦርነት የከፈተውን አገዛዝ ሐሰተኛ ፕሮፓጋንዳ ለማሰራጨት እየሞከረ በነበረበት ወቅት የአንበሳው ብርጌድ ፋኖ ሰራዊት ድንገተኛና የተጠና ጥቃት በመፈጸም የአገዛዙን እቅድ እንዳይሳካ ያደረጉ ሲሆን በውጊያው የተደናገጡት የአገዛዙ ጉዳይ አስፈጻሚ ባንዳ ካድሬዎች መግቢያ መውጫተው ሲደናበሩ ማርፈዳቸውን አስታውቋል። ከአገዛዙ ጋር በጋራ እየሰራ የሚገኘው የአፋድ መልእክተኛ በፋፍዴን ቅጥረኞች ትእዛዝ በዋናነት በአንዳርጌ አስፋው እየተመሩ ንጹሐን ተሳፋሪዎችን ስማዳ ወረዳ በጸዶዬና በወገዳ መሃል ፈሰስ የሚባለው ቦታ ላይ ተሽከርካሪዎችና ተሳፋሪዎችን አግተው ዝርፊያ መፈጸማቸውንም ኮሩ ባወጣው በዚሁ መግለጫ ጠቅሷል። ዝርፊያውን የፈጸሙት የፋፍዴን ቅጥረኞች ከላይ ከባዝራ ከአልጋ ከሽራና ከሲፋጥራ በኩል በቡድን መሳሪያዎች ሽፋን ተሰጥቷቸው ዝርፊያውን ለማስቆም ከጸዶዬ በኩል የሄደው የጉና ክፍለ ጦር ሀገረ ቢዘን ብርጌድ ከላይ ከባዝራና ሲፍጥራ በኩል በፋፍዴኖች ተኩስ እንደተከፈተበትም ኮሩ ባወጣው በዚሁ መግለጫ አስታውቋል። የፋፍዴን ቅጥረኞች የዘረፉት አንድ አባዱላ ተሽከርካሪ፣ አንድ የህዝብ ማመላለሻ አውቶቡስና አንድ አይሱዝ ጭነት መኪናና የተለያዩ ስልኮችና ገንዘቦችን መሆኑን ጭምር ይኸው መግለጫ ጠቅሷል። ይበንዲ እንዳለ የአማራ ፋኖ ብሔራዊ ኃይል አንድ አደረጃጀት አራቱ የፋኖ አደረጃጀቶች መመስረታቸውና ዛሬ ይፋ ማድረጋቸውን ተከትሎ ድርጅቱን ከመሰረቱት አንዱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊ ሆነው ፋኖ ዮሐንስ ንጉስ ሙጬ ሰሞኑን የድርጅቱን ምስረታ አስታኮ ሁኔታዎችን ለማረጋጋት የተለያዩ አስተያየቶችን ሲሰጥ የነበረ ሲሆን ውዥንብሮችን ወደ ጎን በማድረግ ታገሱ፣ አንድ ድርጅት ይዘን እንመጣለን በሚል በተደጋጋሚ ሲያሳውቅ የነበረ ሲሆን ዛሬ እግዚአብሔር ይመስገን የተጨነቃችሁ ወገኖቻችን እንኳን ደስ ያላችሁ፣ በመጨረሻም ቃላችንን ጠብቀን አንድ ሆነናል፣ ጎንደር፣ ጎጃም፣ ወሎ፣ ሸዋ አንድ አማራ በማለት የአማራ ፋኖ ብሔራዊ ኃይል መመስረቱን በተመለከተ ደስታውን ገልጿል።
የሶማሊላንድ ራስ ገዝ በግዛቷ በህገወጥ መንገድ ይኖራሉ ያለቻቸውን ኢትዮጵያንን ጨምሮ የውጭ ሀገር ዜጎች በተሰጣቸው የጊዜ ገደብ ከተመዘገቡ ጊዜያዊ የመኖሪያ ፈቃድ ይሰጣቸዋልም ተባለ። የግዛቲቱ የአገር ውስጥ ሚኒስትር በትላንትናው ዕለት ባወጣው መግለጫ ካለፈው ግንቦት ወይም ከፈረንጆቹ ሜይ 6 2025 ጀምሮ እስከ መጪው ግንቦት 26 2025 ለቀጣዩ 3 ሳምንታት ውስጥ የሚመዘገቡ ህገወጥ ስደተኞች በሶማሊላንድ ራስ ገዝ ውስጥ ጊዜያዊ የመኖሪያ ፈቃድም ይሰጣቸዋልም ብሏል። እነዚህ ህገወጥ ስደተኞች በሶማሊላንድ ውስጥ ለመቆየት የሚያስችላቸውን ህጋዊ ሽፋን ለማግኘት በህጋዊ መንገድ ግብር ለመክፈል ለግዛቲቱ የኢሚግሬሽን ቢሮዎች በቅድሚያ ማመልከት ይጠበቅባቸዋል ሲል የአገር ውስጥ ሚኒስትር አስጠንቅቋል። ይህንን ትዕዛዝ ባለመቀበል ሶማሊላንድን ለቀው ለመውጣት የሚፈልጉ የውጭ ሀገር ስደተኞች የድንበር ኬላዎችን ከመሻገራቸው በፊት አግባብነት ላላቸው የግዛቲቱ የኢሚግሬሽን ባለስልጣን ማሳወቅ ይጠበቅባቸዋል ሲል መግለጫው አትቷል። የሶማሊላንድ ራስ ገዝ ባለፈው ሚያዝያ ወይም በፈረንጆቹ አፕሪል 29 2025 ኢትዮጵያንን ጨምሮ በግዛቱ የሚገኙ ስደተኞችን በአጭር ጊዜያት ውስጥ ግዛቴን ለቀው እንዲወጡ የሚል ትዕዛዝ ማስተላለፉን ተከትሎ በአዲስ አበባና በሃርጌሳ መንግስታት መካከል የቅርበት ውይይት መደረጉ የተለያዩ ዘገባዎች ገልጸዋል። በሶማሊላንድ ራስ ገዝ ውስጥ በሺዎች የተቆጠሩ ኢትዮጵያውያን በተለያዩ የሥራ መስኮች ተሰማርተው የሚገኙ መሆናቸውን የተገለጸ ሲሆን ለሶማሊላንድ በርካታዎችም ማሰሯም እንደዚሁም ከግዛቷ ማባረሯም ጎረቤትም ጅቡቲም ተመሳሳይ ጸረ ኢትዮጵያን የሆነ እርምጃ መውሰዷም በበርካታዎች ዘንድ ስጋትና ውጥረት መፍጠሩን መዘገባችን አይዘነጋም። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ አገዛዙ ኤርትራን ለመውረር የነበረውን እቅድ ማራዘሙና ሁሉም ወታደራዊ ኃይል ወደ አማራ ክልል ብቻ ፊቱን እንዲያዞር መመሪያ መስጠቱን ዛሬ የተደረገውን ስብሰባ ተከትሎ የደህንነት ከፍተኛ አመራሮች ወቀሳ እንደቀረበባቸው ታውቋል። በአማራ ህዝብ ላይ በብሪት ጦርነት ያወጀ አብይ አህመድ አገዛዝ በአማራ ላይ የከፈተውን ጦርነት አጠናክሮ ለመቀጠልና የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 1 ቀን 2017 የቋራ ቃል ኪዳን በሚል ማወጃቸውን ተከትሎ መግለጫው ከወጣ በኋላ ያገዛዙ ከፍተኛ ወታደራዊና የፖለቲካ አመራሮች አስቸኳይ ስብሰባ ማድረጋቸውን የሚጠቅሱ መረጃዎች ወጥተዋል። በዚህ መረጃ ላይ በተለይ የደህንነት ክፍሉ ከፍተኛ ነቀፌታ የደረሰበት ሲሆን እንዴት ፋኖ ወደ አንድ አይመጣም፣ ተጣልተዋል፣ አልተግባቡም፣ ከዚህ በኋላ ወደ አንድ አይመጡም የሚል ግምገማ በተቀመጠበት ሁኔታ አንድ ሆነው ድርጅት ያቋቁማሉ የሚሉ ከፍተኛ ብስጭቶች ከአገዛዙ ከፍተኛ ወታደራዊ አዛዦች በኩል ይቀርብ እንደነበር ታውቋል። የወታደራዊ የደህንነት ክፍልም ሆነ የሲቪል የደህንነት ክፍል በነበራቸው መረጃ የፋኖ መሪዎች የት እንደተሰበሰቡ እንደማያውቁና ይህንኑ ተከትሎ አንዴ ሱዳን ነው ሌላ ጊዜ ኤርትራ ነው ሲባል የነበረ ቢሆንም ዛሬ የአማራ ፋኖ ብሔራዊ ኃይል ከቋራ ጎንደር ኢትዮጵያ መመስረቱን መግለጫ ካወጣ በኋላ ከፍተኛ መደናገጥና ቀጣዩን ወታደራዊ ዘመቻ ተከትሎ መምከራቸው ታውቋል። ኤርትራን ለመውረር ክረምቱን አስታኮ ቅድ የነበራቸውን በማራዘም ሙሉ ኃይላቸውን የአማራ ፋኖ እንቅስቃሴን ለማዳከም በተለይም ክረምቱ ከመግባቱ በፊት ተከታታይ የአየር ጥቃቶችን በመሰንዘር ከድሮን በተጨማሪ በቀጥታ የአየር ኃይል ወታደራዊ ሄሊኮፕተሮችና ጀቶች የሚካተቱበት ውጊያ እንዲካሄድና ይህኑ ተከትሎ የፋኖ እንቅስቃሴን በከፍተኛ ደረጃ እናዳክማለን በሚል እቅድ ማውጣታቸውም ተገልጿል። በተለይም የደህንነት ሪፖርት አስቀድሞ እንዲቀርብ በተደረገበትና ዛሬ አገዛዙ መከላከያ ሚኒስቴር ብሎ በጠራው ቦታ ላይ የተደረገውን ስብሰባ ተከትሎ ማምሻውን በደረሰን መረጃ የደህንነት አመራሮችና የወታደራዊ ደህንነት ክፍል ኃላፊ ሆነው ለአማራ ህዝብ ከፍተኛ ጥላቻ ያለውና የኦሮሞ ብልጽግና ፓርቲ ጉዳይ አስፈጻሚ የተባለው ሌላው ከፍተኛ ወታደራዊ አዛዥ ሌተናንት ጀነራል ጌታቸው ጉዲና ከበታቸው ያሉ ወታደራዊ ደህንነት ኃላፊዎችን የማትረቡ ብሎ በአደባባይ እስከመናገር የደረሰበት ስብሰባ እንደነበር እነዚሁ ምንጮች ጠቅሰዋል። የኤርትራ ጉዳይ አሳስበንም ነገም ሆነ ዛሬ እኛው ነው። የኤርትራን ወረራ ለጊዜው በማራዘም ጽንፈኛውን መደምሰስ አለብን። ለዚህ ደግሞ አስፈላጊው እቅድ ወጥቷል። እቅዱን ለማስፈጸም መዘጋጀት አለብን። ከክረምቱ በፊት ሁሉም ነገር ይጠናቀቃል በማለት ክረምት ሳይገባ ተከታታይ የአየር ጥቃቶችና አለን የሚሉትን ኃይል ሁሉ ወደ አማራ ክልል በተጨማሪ ለማስገባት እቅድ ማውጣታቸው ታውቋል። የአማራ ፋኖ ብሔራዊ ኃይል መታወጁን ተከትሎ የአገዛዙ ካድሬዎች ከዚህ ቀደም ለመከፋፈልና አንድነቱ አይሳካም በሚል ሲያሰራጯቸው የነበሩ መረጃዎች በተግባር ውሸት መሆናቸውን ተከትሎ የስርዓቱ ባለስልጣናት እርስ በርስ ጣት መጠቋቋማቸው ታውቋል። በአገዛዙ ከፍተኛ ባለስልጣናት መካከል እርስ በርስ አለመተማመን በተለይም ብሔርና ማንነትን መሰረት ያደረጉ አንዱ አንዱን አጥፊና ጠፊ አድርጎ የመሳል ጉዳይና የማሸማቀቅ ተግባራት ጭምር እንዳሉ ሁሉን ነገር
ሀገር በተረኝነት መቆጣጠር አለብን የሚለው የኦሮሞ ብልጽግና ፓርቲ በሰራዊቱም ውስጥ ተመሳሳይ እቅድ ያለው በመሆኑ እንደ ጌታና እንደ ሎሌ የሚታዩ ያገዛዙ ከፍተኛ ወታደራዊ አዛዦች በተለያየ መንገድ ጫና ውስጥ መውደቃቸውን አንዳንዶቹ በአደባባይ ምንም አይነት መግለጫ እንዳይሰጡ ማስጠንቀቂያ የተሰጣቸው መሆኑ ታውቋል። አገዛዙ የአማራ ህዝብ ላይ በእብሪት ወረራ ከከፈተ በኋላ አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ በሚል የ3 ወራት እቅድ አውጥቶ የተንቀሳቀሰ ቢሆንም ከ2 ዓመት በላይ የተሻገረው የእብሪት ወረራን ተከትሎ የአማራ ህዝብ በፋኖ ልጆቹ አማካኝነት እያደረገ ያለው ተጋድሎ ተጠናክሮ መቀጠልና የአገዛዙ ሰራዊትም በህዝብ ላይ ጦርነት መከፈቱን ከጊዜ ወደ ጊዜ እየተረዳ በጦርነቱ እየተሰላቸና በርካታው የአብይ አገዛዝ ስልጣን አስጠባቂ ጦር ማለቁን ተከትሎ ብዙዎቹ ተስፋ መቁረጣቸውን የስርዓቱ ስልጣን አስጠባቂ ሰራዊት ሞራሉ በከፍተኛ ደረጃ መውደቁን ምርኮኞች በተደጋጋሚ አስተያየት ሲሰጡ የቆዩ ሲሆን አንዳንዶች በማህበራዊ ሚዲያ ጭምር ይሄ ጥይት መቼ ነው የሚቆመው፣ መቼ ነው ከዚህ ውስጥ የምንገላገለው በማለት በምሬት አስተያየታቸውን ሲሰጡ አስተውለናል። የኢትዮጵያ የጤና ባለሙያዎች ንቅናቄ ተጠናክሮ ቀጥሏል። 4 ቀናት ይቀረናል በማለት ዛሬም ድምጻቸውን አሰምተዋል። አገዛዙ አፈና ጀምሯል። የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪን ጨምሮ የተለያዩ ጥቅማ ጥቅሞችና የህዝቡ የጤና ሁኔታ እንዲሻሻል ጭምር 12 ጥያቄዎችን በማቅረብ ለመንግስት ጥሪ ያቀረቡ ቢሆንም አገዛዙ በጉልበት ዛሬም ድረስ ጥያቄያቸውን ወደ ጎን በማድረግ ውስጡን አፈና አጠናክሮ ቀጥሏል። ዛሬም ጥያቄያችን የዳቦ ነው፣ መልስ እንፈልጋለን በሚል ድምጻቸውን አሰምተዋል። የንቅናቄው አባላት ከ26 ቀናት በፊት ይፋ ያደረጉትና ግንቦት 4 ቀን 2017 ዓ.ም ጥያቄያቸው ተቀባይነት ካላገኘ የስራ ማቆም አድማ እንደሚያደርጉ ለአንድ ወራት ቅድሚያ ጊዜ የሰጡ ቢሆንም አገዛዙ ዛሬም ድረስ በይፋ ጥያቄያቸውን ከመመለስ ይልቅ የተለያዩ አፈናዎችን አቅዶ እየተንቀሳቀሰ ትግሉን ለማክሸፍ እየሰራ ቢሆንም ጥያቄያችን የህልውና ጉዳይ ነው፣ የመኖር ያለመኖር ጉዳይ ነው፣ በቃ ስንል በቃ ነው በማለት ድምጻቸውን ማሰማታቸውን ቀጥለዋል። እዚህም አርባ ምንጭ ጠቅላላ ሆስፒታል 3 ሜዲካል ዶክተሮች የታሰሩ ሲሆን በአፈና ውስጥ የሆስፒታል ፕሬዝዳንቶችና ዋና አመራሮች ከአገዛዙ ፖሊሶች ጋር በመተባበር እርምጃ እየወሰዱ ሲሆን በደሴ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሰራተኞች በወሎ ዩኒቨርሲቲ ሕክምና ኮሌጅ ተማሪዎች ለ10 ደቂቃ ቅድሚያ ስራ ማቆም አድማ ያሉትን ለጥያቄው ያላቸውን ድጋፍ መስጠታቸውን ተከትሎ የሆስፒታሉ ዋና ዳይሬክተር ዶክተር ሃይማኖት አየለ በፕሮግራሙ የተሳተፉ የጤና ባለሙያዎች ላይ እርምጃ እንዲወሰድ ለአገዛዙ መከላከያ እስከ መደወል መድረሷ ታውቋል። ከፕሮግራሙ በኋላ የሆስፒታሉ የበታች የሥራ ኃላፊ የሆነ በፕሮግራሙ ላይ የተሳተፉ ከተለያዩ ኮሌጆች የመጡ ተማሪዎች ለምን ተሳተፋችሁ ማለት እስከ ማባረር መድረሱና አፈናው በተለያዩ አካባቢዎች ጥያቄውን ለማዳፈን ሙከራዎች ቢኖሩም የጤና ባለሙያው ከዳር እስከ ዳር በሚቻል ደረጃ ቆርጦ መነሳቱ ግልጽ ሆነዋል። ህዝቡ የጤና ባለሙያዎችን ጥያቄ መደገፉን በተለያዩ መንገዶች እየገለጸ ሲሆን አጠቃላይ ሂደቱን ተከትሎ ሁሉም ከጎናቸው ሊሰለፍ እንደሚገባ የቀድሞ የሰላም ሚኒስትር አቶ ታዬ ደንደአ ዛሬም ተጨማሪ ጥሪ አቅርበዋል። ጸረ እውቀት ቁማርተኞች ዛሬም እውነቱን አልተረዱም። ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለል ሲሞክሩ አያፍሩም። ኢትዮጵያ እኮ የቄስ ሞገሴና የመሬት ደላላ ብቻ አይደለችም። እኛ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየርና ሌሎች የህይወት ጉዳዮችን የቸገረን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞችና የከተማ ገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም። ስለዚህ የፓርክና የኮሪደር ቁንጅና አያምረንም። ኢትዮጵያውያን በአጠቃላይና አመራሮች በተለይ ከሐኪሞቻችን እንማር። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነጻነት በፍትህ በሰላምና በወንድማማችነት ጉዳዮች በጋራ ለጋራና ተኩር ችግሩ ለሁላችንም የህልውና አደጋ ነውና በመርህ እንተባበር በማለት የሐኪሞቹን ጥያቄ በመደገፍ ዛሬም ድምጻቸውን አሰምተዋል። የአብይ አገዛዝ ካድሬዎች የሐኪሞቹን ጥያቄ ለማጣጣል የሚያደርጉትን እንቅስቃሴ ተከትሎ ባለስልጣናቱ ውጭ ሀገር እየሄዱ የሚታከሙበት ካድሬ በውሎ አበልና በዘረፋ ኪሱን ያሳበጠበት ለካድሬ የሚከፈለው ደሞዝና 24 ዓመት በላይ ለተማሩ ስፔሻሊስት ዶክተሮች የሚከፈለው እዚህ ግባ እንደማይባል ሲገለጽ የቆየ ሲሆን ስፔሻሊስት ዶክተሮች 9,000 ብር አግኝተው ህይወታቸውን መምራት አለመቻላቸውን ከዚያ በታች ያሉ የጤና ባለሙያዎችም በየደረጃ የሚከፈላቸውን ተከትሎ የኑሮ ውድነቱን መሰረት በማድረግ መኖር አልቻልንም፣ የዳቦ ጥያቄያችን ይመለስ የሚል ጥሪያቸውን አቅርበዋል። የጤና ባለሙያዎች ከ7 ዓመት በፊት ተመሳሳይ ጥያቄ አቅርበው ከአብይ አህመድ ጋር ውይይት ያደረጉ ሲሆን በውይይቱ ደሞዝ እንዳይጨመር በማድረግ ልማታችን ላይ እናተኩር በሚል አጉል ተስፋ በመስጠት ጥያቄውን አንስተዋልና አስተባብረዋል የተባሉትን በማፈል ለጊዜው ጥያቄውን ያዳከመ ቢሆንም የዘንድሮ ጥያቄ ግን በተጋጋለና በተጠናከረ መንገድ ቀጥሎ 4 ቀናት ብቻ ቀርተውታል። የዋስትና ጉዳይ ነው። የመኖርና ያለመኖር ህይወት ነው። ይበቃናል። Enough is enough.
4 ቀን ይቀረናል። መንግስት ይስማል። ይበቃናል። Enough is enough. Enough is enough. ዳቦ ያስፈልገናል። ጸረ ስደተኛ አቋም በማራመድ በብዙዎች ዘንድ የሚጠለጠለው የፕሬዝዳንት ዶናልድ ትራምፕ አስተዳደር ለነጭ ደቡባዊ ቀኝ ገዢዎች ዝርያ የጥገኝነት ዋስትና ሰጠ። ለሰፋሪዎችም መሬትም ጨምሮ የተለያዩ ጥቅማ ጥቅሞች ይሰጣልም ተብሎ ይጠበቃል። የደቡብ አፍሪካ መንግስት ግን ጉዳዩ ፖለቲካዊ አንድምታ አለው ሲል ውድቅ አድርጎታል። ኤንፒአር ለጉዳዩ ቅርበት ያላቸው 3 የመንግስት ባለስልጣናት ምንጮችን አጣቅሶ እንደዘገበው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለ54 የደቡብ አፍሪካ የሆላንድ ቀኝ ገዢ ዝርያ ያላቸው አፍሪካናስም የአሜሪካ መኖሪያ ፍቃድን እንዲሰጥ እነዚህ ልዩ እውቅና የተሰጣቸውም ደቡብ አፍሪካውያን በመጪው ሰኞ ግንቦት ወይም በፈረንጆቹ ሜይ 12 2025 በቻርተር አውሮፕላን ከዋሽንግተን ዲሲ አቅራቢያ ከሚገኘው የዳሉስ ዓለም አቀፍ አውሮፕላን ለመቀበል ከትላንት ሐሙስ ጀምሮ የአሜሪካ ባለስልጣናት ቅድመ ዝግጅትም እያደረጉ መሆናቸውን ኤንፒአር ገልጿል። ዝርዝር ማብራሪያ ለማግኘትም ጥረት ያደረገው ነገር ግን በደቡብ አፍሪካ ከሚገኘው የአሜሪካ ኤምባሲ ምላሽም እንደተነፈገም የገለጸው ኤንፒአር እነዚህ ደቡብ አፍሪካውያን ነጮችን በአሜሪካ ምድር ለማስፈር የሚያስችል የውስጥ መልእክት ወይም ኢሜል ሰነድ ማግኘቱን ገልጾ ይህ እርምጃም ፕሬዝዳንት ዶናልድ ትራምፕ ነጭ ደቡባዊ አፍሪካውያን ኢፍትሐዊ የዘረኝነት በደል ይደርስባቸዋል በማለትም ባለፈው የካቲት ወይም በፈረንጆቹ ፌብሩዋሪ 7 2025 በደቡብ አፍሪካ መንግስት ላይ ፕሬዝዳንታዊ ትዕዛዝ ከፈረሙ እና ነጭ ደቡብ አፍሪካውያንን ባለሀብቶችንም እንደሚቀበሉ ቃል ከገቡ በኋላ የመጀመሪያው የትራምፕ አስተዳደር እንቅስቃሴ ወይም እርምጃ ነው ብሎታል። የደቡብ አፍሪካ አስተዳደር በፕሬዝዳንት ዶናልድ ትራምፕና የቅርብ ወዳጃቸው በሆኑት ትውልደ ደቡብ አፍሪካዊ ቢሊየነር ኤለን መስክ የተከፈተበትን የስም ማጥፋት ዘመቻ ማስተባበሉ አይዘነጋም። የአሜሪካ ውጭ ጉዳይ መስሪያ ቤትና የአገር ውስጥ ደህንነት ለደቡብ አፍሪካውያኑ ሰፋሪዎችም ልዩ እገዛ ያደርጋል ተብሎ የተጠበቀም ሲሆን አፍሪካውያኖቹም በአሜሪካ አላባማ፣ ካሊፎርኒያ፣ ኢዳሆ፣ ሚሺጋን፣ ሚኒሶታ፣ ሞንታና፣ ኒውዮርክ፣ ኔቫዳ፣ ሰሜን ካሮላይናና አዮዋ ግዛትም ይሰፍራሉም ተብሎ ይጠበቃል። ደቡብ አፍሪካውያኑ ሰፋሪዎች በደቡብ አፍሪካ ውስጥ ቃለ መጠይቅ ለማድረግ የአሜሪካ አስተዳደር የተቻኮለ እርምጃ መወሰዱን የጠቀሰው ዘገባው ስደተኞችን በአሜሪካ አውሮፕላን ጣቢያም ሄዶ የመንግስት ባለስልጣን መቀበል እንዲሁም ከዚህ በፊት ያልታየም ያልተሰማም እንግዳ ነገር ነው ብሎታል። ደቡብ አፍሪካውያኑ ነጮችን ይበደላል፣ ጥሩ አመለካከትም የላቸውም በማለት የፕሬዝዳንት ዶናልድ አስተዳደር በደቡብ አፍሪካ መንግስት ላይ ላቀረበው ወንጀላ የደቡብ አፍሪካ የዓለም አቀፍ ግንኙነት ዲፓርትመንት በሰጠው ምላሽም በአሜሪካ ውስጥ የሚኖሩ ከመላው ዓለም የመጡ ተገን ጠያቂዎችን ጠራርጎ እያስወጣ የሚገኘው የአሜሪካው አስተዳደር በደቡብ አፍሪካ ውስጥ ከሚኖሩ ዜጎች የተሻለ የኑሮ ደረጃ ላይ ለሚገኙ ነጭ ደቡብ አፍሪካውያን ጥገኝነት መስጠቱ አስቂኝ ነው። የትራምፕ አስተዳደር ውሳኔ የሰብአዊ መብትም ጉዳይ ሳይሆን የፖለቲካዊ አንድምታ ነው በማለትም አጣጥሎታል። በአዲስ አበባ በተለያዩ መንገዶች ለውትድርና የሚመለመሉና የሚታፈሱት ቁጥር የተጠበቀውን ያህል አይደለም በሚል አመራሮች እየተገመገሙ መሆኑ ታውቋል። የአብይ አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ጦርነቱን ለማራዘም በተለያዩ አገሪቱ አካባቢዎች ታዳጊዎችን ጭምር እያፈሰ ሲሆን ጦሩን አስጨርሶ ተጨማሪ ወጣቶችን ለማስፈጀት እየወሰደ ያለው እንቅስቃሴ ተቃውሞ እያገኘውና የተጠበቀውን ውጤት አለማምጣቱን በተለይም በአዲስ አበባ በኮልፌ፣ ንፋስ ስልክ፣ ጉለሌ፣ የካ፣ አቃቂ፣ አራዳ፣ አዲስ ክፍለ ከተማ፣ ለሚኩራ፣ ልደታና ቦሌ ክፍለ ከተሞች እያንዳንዳቸው የተሰጣቸውን ኮታ ማሟላት አለመቻላቸውና በካድሬዎች ማስጠንቀቂያና ማስፈራሪያ የተሰጣቸው መሆኑን ዛሬ ግንቦት 1 ቀን 2017 ከውስጥ የደረሰን መረጃ ይገልጻል። የአጠቃላይ እቅዳችን 6% ብቻ ነው የተፈጸመው። ዛሬም ድረስ ለውትድርና የሚመለመሉትን ማስተባበርና ማምጣት አለባችሁ ማለት ኮልፌ ክፍለ ከተማ 267 ወጣቶች እንዲያመጣ ተልኮ ተሰጥቶት 38 ወንድና 26 ሴቶችን በድምሮ 64 ታዳጊዎችን ለውትድርና ያስመዘገበ ሲሆን ይህም 24% እቅዱ በመሆኑ ሌሎችም በየደረጃው በተመሳሳይ አነስተኛ ቁጥር በማስመዝገባቸው ግምገማ መካሄዱ ታውቋል። አቃቂ ክፍለ ከተማ 263 ወጣቶችን በዛም በዚህም ብሎ ለውትድርና እንዲያቀርብ የተሰጠው ኮታ መካከል ድምሩ 39 ብቻ ማስመዝገቡን በዚሁ ስብሰባ ላይ መነሳቱና እያንዳንዱ ክፍለ ከተማ የተሰጠው ኮታና ያስመዘገበውን ቁጥር በደረጃ በማስቀመጥ ግምገማ ማድረጋቸው ታውቋል። ወንድ እንዳለ በከተማው
አስተዳደር ከዛ አልፎ የብልጽግና የሆኑ መረጃዎችን አታጋሩም፣ ሼር አታደርጉም፣ በማህበራዊ ሚዲያችሁ ላይ ተጨማሪ አስተያየት በመስጠት ድጋፍ አትሰጡም በማለት ካድሬዎቹን እያስጨነቀ መሆኑ ታውቋል። የማህበራዊ ሚዲያ ሰራዊት የሚከፈላቸው አሉ፣ እነሱ ለምን አይሰሩም የሚል ጥያቄዎች አንዳንድ ካድሬዎች ያቀረቡ ቢሆንም ማህበራዊ ሚዲያ ላይ ተሳትፎ ወሳኝ ነው በሚል አንዳንዶችን ለማሸማቀቅና ለመፈረጅ መሞከራቸው ታውቋል። ስርዓቱን የምትደግፉና የብልጽግና አባል ከሆናችሁ በተለያዩ ማህበራዊ ሚዲያዎች ከየአካባቢያችሁ ተልእኮ ተሰጥቶ የሚሰጣችሁን ሐሳብ ማሰራጨት፣ ሼር ማድረግ፣ የየተቋማቱ ኃላፊዎች የሰጧቸው አስተያየት ላይ ተመሳሳይ አስተያየት ማስቀመጥና ላይክ ማድረግ ጭምር ተልእኳችሁና ስራችሁ ነው በማለት ክፍለ ከተሞቹን በሰዓት በመከፋፈል የሚዲያ ሰራዊት ካድሬዎችን ጥብቅ መመሪያ ሰጥቶ ማሰማራቱም ታውቋል። ከውስጥ በደረሰን በዚሁ መረጃ መሰረት የሚዲያ ሰራዊት የተባሉት ካድሬዎች ከተሰጣቸው ተልእኮ በተጨማሪ የፓርቲውን አጀንዳዎች የራሳቸው አድርገው እንዲያቀርቡ የተጣለባቸውን ግዴታ የሚያስታውስና ማስጠንቀቂያ የሚሰጥ መሆኑ ታውቋል። ከዚሁ ጋር ተያይዞ በተለይም የሚዲያ ሰራዊት አባላት ለተባሉትን ጨምሮ በተለያየ መንገድ በሙስና የሚያባክኑት ሀብት እንዳለ የሚጠቅሱ መረጃዎች ደርሰውናል። በዚህም ገዢው ብልጽግና ፓርቲ ያልተሰበሰቡ አባላቱን ተሰብስበዋል፣ አበል ተከፍሏቸዋል በማለት አመራሮች በስማቸው ገንዘብ እያወጡ ለተለያዩ ጉዳዮች እንደሚያውሉ ታውቋል። በአዳራሽ ውስጥ ያልተደረገ ስብሰባን የተለያዩ ግለሰቦችን ስም በማካተት አበል እንደተሰጣቸውና የፓርቲ አባላት ተሰብስበው አበል ተቀብለው ሄደዋል፣ ገለጻ ተደርጓል በማለት ያልተደረጉ ስብሰባዎችን መሰረት አድርጎ በሽሚያ ዝርፊያ ላይ መጠመዳቸውና የከተማውን ህዝብ በተለያዩ ክፍያዎች እያስጨነቁ ባለበት በዚህ ወቅት በልተን እንሙት አይነት ዘመቻ በመጀመር እያንዳንዱ ክፍለ ከተማ ከሌላው ጋር ፉክክር የያዘ ይመስል ባለስልጣናቱ በዝርፊያ ላይ መሰማራታቸውን፣ በልማት ሽፋን የሚሰበሰቡ ገንዘቦች ወደ ኪሳቸው የሚገቡ መሆኑን ይኸው መረጃ ይጠቅሳል። አገዛዙ እየተፍረከረከ መምጣቱ ማሳያ የራሱ ካድሬዎች ጭምር እርስ በርስ መተማመን የማይችሉበት ደረጃ ላይና የስርዓቱን አጀንዳ ለማስፈጸም ፍላጎት እንደሌላቸው በግልጽ መናገር መጀመራቸውን ያሳያል ተብሏል። አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛው ከተሾሙ በኋላ ባካሄዱት የመጀመሪያው የጸሎትና የስብከት ስነ ስርዓት የካቶሊክ ቤተክርስቲያን እምነት ማጣትን እንድትታገል አሳሰቡ። ሰዎች ቤተክርስቲያኒቱን ጥለው ወደ ቴክኖሎጂ፣ ወደ ገንዘብ፣ ስኬት፣ ኃያልነት ወይም ደስታ ፊታቸውን እያዞሩ ነው ሲሉ አዲሱ ሊቀ ጳጳስም አሳስበዋል። የ69 ዓመቱ አሜሪካዊ ሮበርት ፕሬቮስት በትውልድ አገራቸውና ለ20 ዓመታት ባገለገሉባት ፔሩም ሹመታቸውን ደስታቸውን የፈጠረ ሲሆን የቤተክርስቲያኒቷም ታማኝ አገልጋይ ለመሆን መመረጣቸውን ገልጸው እምነት ማጣት የገጠማቸውን ለመድረስም እንደሚሰሩም ተናግረዋል። በህይወትም ትርጉም ማጣት እምነት ከማጣት ጋር ይተሳሰራል ያሉትም አቡነ ሊዮ ይቅርባይነት ማጣትም አሳቃቂ የሰብአዊ መብት ጥሰት የቤተሰብ ቀውስና ሌሎች ማህበረሰባችንን የሚፈታተኑ ቁስሎች እምነት ከማጣት ጋር ይገናኛሉ ሲሉ በጣሊያንኛ ቋንቋም ተናግረዋል። እንግሊዘኛም ጣሊያንኛም ፈረንሳይኛና የተለያዩ ቋንቋዎችን አቀላጥፈው የሚናገሩት አቡነ ሊዮ ወርቃማ ጥለትም ያለው ነጭ ልብስን በሲስቲን ቤተ መቅደስም ለብሰው በቫቲካን በቀጥታ በተላለፈው መልእክታቸው ሹመታቸውን ተከትሎ በ10 ሺዎች የሚቆጠሩ ሰዎች ባሰሙት ንግግር ቤተክርስቲያናቷም ሁሌም ለንግግር ለውይይት ክፍት መሆኗንም ገልጸዋል። ከዚህም ዓለም በሞትም የተለዩት የቀድሞው ሊቀ ጳጳስም አቡነ ፍራንሲስን እንደሚያደርጉት ሁሉ በዓለም ሰላምን እንደሚሰፍን እንደሚታገሉም ተናግረዋል። በንግግር በውይይት አማካኝነትም ድልድዮችን እንገንባም፣ እርዱን፣ እርስ በርስም ተባበሩም፣ ሁሌም በሰላም አንድ ህዝብ እንሁን ሲሉም ተማጽነዋል። የመጀመሪያው አሜሪካዊ ሊቀ ጳጳስ መመረጣቸውን በጣም ያኮራናል ሲሉ ፕሬዚዳንት ዶናልድ ትራምፕ የገለጹ ሲሆን በርካታ የዓለም አገራት መሪዎች ደስታቸውን እየገለጹ ይገኛሉ። ከዚህም የራሻው ፕሬዚዳንት፣ የዩክሬኑ አቻቸው፣ የእንግሊዙም ጠቅላይ ሚኒስትር፣ የእስራኤል ፕሬዚዳንት፣ የተለያዩ አገራት መሪዎች ለ14ኛው ሊቀ ጳጳስ ሊዮ ደስታቸውን ከገለጹትም መካከልም ተጠቃሾችም ናቸው። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።